ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለብዙ አይነት የጣፋጭ መስሪያ እንዲሁም ደግሞ ዳቦ ላይ ቀብቶ ለልጆች ትምህርት ቤት ለመላክ እንዲሁም ለቁርስ የሚሆነንን ሁለት አይነት የቸኮሌት አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁንም እንዳትረሱ። ወደ ስራው እንገባለን። ስራውን ስጀምር ዋና መፍጫችን እናዘጋጃለን። ማንኛውም የጁስ መፍጫ ይሆነናል። 1 ኩባያ የተፈጨ ስኳር፣ ግማሽ ኩባያ ዱቄት ወተት እናደርጋለን። እንዲሁም ደግሞ ግማሽ ፈሳሽ ወተት አድርጌያለሁኝ። ቫኒላ በጣም በትንሹ ግማሽ የሻይ ማንኪያ የሚያክል እንደዚህ ፈጭቸዋለሁኝ። እንደምትመለከቱት ቀጭን ነው። አሁን ቀጣይ የሚሆነው ደግሞ ዘይት እየጨመርን እንመታዋለን። የምግብ ዘይት ነው የምንጠቀመው። እንዲህ በቀጭኑ እየጨመርን በደንብ እንፈጨዋለን። እንደምትመለከቱት እንደዚህ እየወፈረ ይመጣል። በጣም ከወፈረ የተወሰነ ወተት እንጨምርበታለን። እንዲህ ጠብጠብ እያደረግን እያየን እንመታዋለን። እኔ አጠቃላይ የተጠቀምኩት ወተት ለአንድ ኩባያ ሩብ ጉዳይ የሚሆን ወተት ነው የተጠቀምኩት። መጀመሪያ ግማሽ ኩባያ ነበር የጨመርኩት ፈሳሽ ወተት። በመቀጠል ደግሞ ሩብ ጉዳዩን እንደዚህ እያረኩኝ ጨምሬያለሁኝ። አጠቃላይ እንደነገርኳችሁ ለአንድ ኩባያ ሩብ ጉዳይ የሚያህል ወተት አጠቃላይ ተጠቅሜያለሁኝ። መጠኑ እንግዲህ ውፍረቱ የዚህን ያህል ሲሆን ይበቃዋል። እናወጣዋለን። ይህን ይመስላል እንግዲህ ተመልካቾቼ፣ በጣም ቆንጆ ሆኖ ወጥቷል። ቀጣይ ቪዲዮዎችን ኢንሻአላህ ደግሞ በእነዚህ የተለያዩ ጣፋጮችን እየሰራን እንሞክራለን። ይህን እንግዲህ በዚህ መልኩ ጨርሻለሁኝ። ቀጣዩ ደግሞ በካካዋ የምንሰራው ነው። በካካዋና ዋና ግብአቱ ሽምብራ ዱቤ ይሆናል። ጥሩ የሆነ የኑቴላ ጣዕም እንዲኖረው ሽምብራ ዱቤ በጣም ቆንጆ ነው። እንደተመለከታችሁት 1 ኩባያ ሱካር የተፈጨ፣ ግማሽ ኩባያ ደግሞ ዱቄት ወተት፣ ከዛም ሽምብራው አጠባ አድርገን እንቆለዋለን። በደንብ እስኪፈጭልን ድረስ እንቆለዋለን እንዳይጦቅር። ከዛም ፈጭተን እንዲህ ግማሽ ኩባያ እናደርጋለን። ወተት እንዲሁ 1 ኩባያ ጨምሬያለሁኝ። ትንሽዬ ጨው እንዳትረሱ ወሳኝ ነው። ከዛም ካካዋውን እንደዚህ 3 ማንኪያ በሾርባ ማንኪያ እንጨምራለን። ትንሽዬ ቡና ለጣዕም ትንሽ እንጨምራለን። ወይንስ ካፌ ካለን መጨመር ይቻላል። ከዛም እንደዚህ እንፈጨዋለን። ይወፍራል። ወተት 1 ኩባያ መልሼ ጨምሬያለሁኝ። እዚህ ቪዲዮ ላይ ስላልገባልኝ ነው። እሱን በደንብ ከፈጨን በኋላ ግማሽ ኩባያ ዘይት እንዲህ በቀጭኑ እያደረግን እንፈጨዋለን። በጣም ብዙ ነው የሚሆነው። ለብዙ ጊዜ ይጠቅመናል። ፍሪጅ አድርገን ለረጅም ጊዜ ለዳቦ፣ ለቁርስ፣ ለልጆች ትምህርት ቤት እንዲሁም ደግሞ የተለያዩ ጣፋጮችን፣ ኬኮችን ለመስራት ይጠቅመናል። ሞክሩት። በጣም ጠቃሚ የሆነ ነገር ነው። ውጭ ላይ ስንገዛው በጣም በውድ ነው እነዚህ ቸኮሌቶችን የምንገዛቸው። ቤት ውስጥ ግን እንዲህ በቀላሉ መስራት እንችላለን። በቀላል ግብአት እንዲሁም ደግሞ ግማሽ በግማሽ በሚቀንስ የዋጋ ልዩነት ቤት ውስጥ እንዲህ በቀላሉ መስራት እንችላለን። ትልቁ ነገር ደግሞ ምንም አይነት ኬሚካል ሳይኖረው መጠቀሙ ትልቁ ነገር ነው። ለልጆቻችንም ለእኛም ጠቃሚ የሆነ ነገር ነው። ሞክሩት፣ ትወዱታላችሁ። የዛሬ ቪዲዮ እንግዲህ ተመልካቾቼ ይህንን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ ጥሩ ጥሩ ነገሮችን እንማማርበታለን። እንደምትመለከቱት እንግዲህ የኑቴላ ጠርሙስን 750 ግራም የሚሆነው ሞልቶ እንደዚህ ተርፏል። ሞክሩት፣ ትወዱታላችሁ። ቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።